ለኔ ይሄ ሪሌሽንሺፕ ከዛ ደግሞ እግዚአብሔር ከረዳን ሜሬጅ ውስጥ ኤንድ አፕ የሚያደርገው በትዳር ውስጥ የሚያደርገው ሪሌሽንሺፕ በሰው ህይወት ውስጥ ሌላ ወሳኙ እርምጃ ውሳኔ እሱ አሁን ክርስቶስን ለመከተል የምንወስነው ውሳኔ አለ። እሱ ከምንም ጋር አይነጻጸርም። ለማገልገል የምንወስነው ውሳኔ አለ። እሱ ደግሞ ሌላ ሜጀር ውሳኔ ነው። ከዛ ደግሞ የትዳር ጓደኛዬ ማን ይሁን ማን ትሁን በቃ ማንን ላግባ እንዴት ነው ሪሌሽንሺፕ እሱ ደግሞ በጣም የሰውን ህይወት ወይ ወደ ግራ ይዞት ይሸመጥጣል ወይ ወደ ቀኝ ይዞት ይሸመጥጣል ወይ ያጠፋዋል ወይ ያለማዋል በእውነት እና በጣም ወሳኝ ነው። በጣም ሲሪየስ ነው። እንደምትጀምረው አይደለም። በቃ ቦይፍሬንድ ገርልፍሬንድ ማለት ያ እንደምንስቀው አይደለም። በጣም ውጤቱ ወይ ደቨስቴቲንግ ይሆናል ወይ ደግሞ ለበረከት ይሆናል። ጎምዛዛው ትሩዝ እኔ ወጣቶችን የምመክረው የት እየሄዳችሁ እንደሆነ ሳታውቁ ሰው አታስከትሉ ነው። የት እየሄዳ ያውቀው አሁን የነም ቴድስትላ ያውቀው ግን እጮኛ የት እየወሰድካት አንድ at some point አንተ ወደምትሄድበት መሄድ ባትፈልግስ በጣም አንተ ሚሽነሪ ሆናለው ኖርዝ ኮሪያ ሄጄ ትላለህ። እሷ አዲስ አበባ ላይ ቢዝነስ ከፍቼ ሁለቱም ኃጢያት አይደለም። ያንተ ሚሽነሪ መሆን ጽድቅ የሷ ነጋዴ መሆን ኃጢያት አይደለም። ነሰሰርሊ ጥሩና መጥፎ ብለን አይደለም የምንለየው። በቃ የምትሄዱበት መንገድ በቃ እንደዚህና እንደዚህ ሆነ አዛን ኤግዛምፕል ነው ያነሳሁት። ስለዚህ ሰው የት እንደሚሄድ ሳያውቅ ፒክ ያርግ ነው የምለው። መቆየት እኮ ጥሩ እኮ ነው። አይ ነው ለብዙ ፖፑላር አይደለም እንትና አለው ስለካ የራስን አግብተህ ምናምን የሚሉ ሰዎች አሉ። ፋሽን አለ አይ ነው ግን at least the minimum ነው የማስበው። እግዚአብሔር የት እንደሄድ ፈልጓል በህይወቴ ምንድነው መሆነው in the next 10 years ራሴን የት ነው ማየው። እግዚአብሔር በልቤ ለሁላችን በአንድ አይነት መንገድ አይናገርም። እግዚአብሔር በሆነ መንገድ ግን ይናገራል። አንዳንዳችን በግልጥ መጥቶ ሊያወራ ይችላል፣ በህልም ሊያወራ ይችላል፣ ቃሉን ስታነብ ሊያወራ። አንዳንዶቻችን ደግሞ ታለንታችንና ጊፍታችን ይናገራል ራሱ። የሆነ እግዚአብሔር እኮ የሰጠህ ችሎታ ምን እንደምትሆን ያሳያል። አካዳሚክ ፖቴንሻሎች ወዴት እየሄድክ እንደሆነ ያሳያል። at least እነኚህን እስኪለይ ድረስ ሰው ባይቸኩል አሁን እንደምታዩት ነው። ሪሌሽንሺፕ ይጀምራል፣ ፌል ያደርጋል። ወደ ትዳር ሊደርስ ነው ይባላል፣ ፌል ያደርጋል። ትዳር ውስጥ ይገባል፣ ወዲያው ፌል ያደርጋል። አብረው ኑሮ ጀመሩ፣ ወዲያው ፌል ያደርጋል። ይሄ የሚሆንበት አንዱ ምክንያት ነው የሚመስለኝ ሁለቱ ሳይስማሙ ወዴት እንደሚሄዱ ሳይስማሙ የሚጀመር አይነት ባይሆን ብዬ አስባለሁ። in my case እኛ ቤተክርስቲያን ያሉ ወጣቶች አንዳንዴ ነገራቸዋለሁ እኔ እቺ ትሆን አቺኛው ናት ምናምን ብያቃለሁ እንደማና